አለኝ የምችለውን ሁሉ የዛን ቀን ብቻ ነበር የነበረኝና እንደ ድንገት ተገጣጠመ። ሰዎች መጡ። ሌላም ሰው ባይዘው ጠይቄ ነበር ከኦርቶዶክስ መምህራን ውስጥ በቃ እንገናኝ፣ ምናልባት ሚስኮንሰፕሽን ፍቅር የለም መዋደድ የለም ምናምን የሚል ነገር ስላለ እሱ ነገር እንዳይሆን ደውዬ እንገናኝ ብዬ ስላልቻለ ብቻ ያልመጣም ሰው አለ እና ምንድነው እኛ ያደግነው የኖርነው አንዳችን ከሌላችን ጋር ነውና እንዳውም ሊበረታታ ይገባል። አንድም የሃይማኖታዊ ክርክር የእምነት ነክ ክርክር አልተካሄደም። እኛ ስናወራ ስንጫወት ስንስቅ እንደዛ ነው ያሳለፍነው እና ሚኪን ደግሞ እኔ በቃ በኦንላይን ካገኘሁት በላይ ነው ያከበርኩት። በተጣበበ ጊዜ በአጭር ኖቲስ ነው እንዳውም ሌላ ቦታ ሁሉ መስሎት ሌላ ቦታ ሁሉ ሄዶ ምንም ነገር ኮምፕሌን ሳያደርግ እንደዛ ያለው እና ይሄ መለመድ አለበት። የእውነት እኔ የፈለጋችሁት ቦታ ኔክስት ታይም ስመጣ ደግሞ የኦርቶዶክስ መምህራን ዶሚኔት የሚያደርጉበት ቦታ ተጋብዤ እጄ ከነሱ ጋር በልቼ ቤተክርስቲያን እንኳን ራሱ መግባት ቢፈቀድ ገባለሁ። እኔ ደስ ነው የሚለኝ፣ ያደግኩበት ነው። እኔ አያቴ ቄስ ናቸው፣ መምህሬ መታፈሪያ ይባላሉ። ቄስ ናቸው። ያደግኩትም በቤተ ክርስቲያን ነው። እስከ 11ኛ ክፍል ድረስ የሰንበት ተማሪ ሆኜ መዘምራን ውስጥ እንትን ብዬ እና ይሄንን ካልቸር ዲቨሎፕ ማድረግ አለብን። ዲስከሽን ሰዎች የእምነት አቋማቸው ሁላችሁም እንደኔ ጴንጤዎች ብትሆኑ ደስ ይለኛል። እናንተም ደግሞ ኦርቶዶክስ ብሆን ደስ ይላቸዋል። ለእኔ ብዙም የራቀ ነገር አይደለም። የእውነት ለመናገር ብዙ እንደዚህ እንትን የሚያደርገኝ ነገር አይደለም። ይሄ ሄድና ቅዳሴ ተካፈል ብትሉኝ በደስታ ነው የምካፈለው። ምክንያቱም ዘመኔን በሙሉ ሳደርገው የነበረ ነገር ነው። እኔ እንደምታውቁት ነው ቤተክርስቲያን ክርስቶስን አሰብክም ብዬ የማመን ሰው አይደለሁም። እንደዛ የማመን ሰው አይደለሁም። ለኢትዮጵያ ቤተክርስቲያን፣ ለኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ ፍቅር፣ ልዩ አክብሮት ያለኝ ሰው ነኝ እና በዛው መጠን ልዩነታችንን አንጸባርቄ እነዚህ ነገሮች እንዲህ ነው ብዬ የማምነው ብዬ ነው የምለው እንጂ ፈጽሞ እንግዲህ ደጋግሜ ተናግሬያለሁ። እቺ ቤተክርስቲያን በጣም ልትከበርና ልትበረታታ የሚገባ በኢትዮጵያ ታሪክ ውስጥ ሲግኒፊካንት ቦታ ያላት ነች። ይህንን እዚህ እናንተ ጉባኤ ውስጥ አይደለም ብለው እኔ ሁሉ ቦታ ነው የምለው እና ስንገናኝ ደግሞ ብዙ ሚስኮንሰፕሽኖች ይበናሉ። ይሄ የኢንተርኔቱ ዓለም ተደብቀን በቁጥር በዜሮ እና በአንድ ተደብቀን ስለምንኖር በአካል ስንገናኝ ብዙውን እንትናችንን እናጣዋለን። ይሄ ሰው የማይሸተውን ነገራችንን እና ሚኪ ስላገኘው ደስ ብሎኛል። ብፁዕ ኔክስት ታይም ሆፕፉሊ እግዚአብሔር ቢፈቅድ እንገናኛለን ብዬ አስባለሁ። እንግዲህ ኔክስት ታይም ቪዲዮ አግደን እንገባለን ማለት ነው። ተባረክልኝ ሚኪ። ሰላም ልበል ብዬ ነው፣ ስራ ሆኜ ነው። ችግር የለም ዶክተር ሻውልዬ። ያው እንትን ነው ሰዎች ያለህበትን ማን ነው ድምጽ አለው ነው ሰዎች አንተ ያለህበትን ሃይማኖት የቆምክበትን ሃይማኖት እኔ የምቆጥረው የፈለጉት የነበረው አንዳንድ ሰዎች እጅግ በጣም በጥላቻ የተሞሉ ማንነት ያላቸው ሰዎች ያራገቡት እንደሆነ አውቃለሁ። ከስር መሰረቱ እውነት ለመናገር ሃይማኖቴን እንድጠላ የፈለጉ ሰዎች በሃይማኖቴ ላይ ጥላቻ የነሱን ጥላቻ መሰረት አድርጌ ሃይማኖቴን እንድጠላ ሃይማኖቴን እንድጠየፍ ተገፋው ብዬ በቃ እንድማረርና እንድናደድ የፈለጉ ሰዎች ያደረጉት እንደሆነ እርቺ ያንቺ ጋር ነው አውቃለሁኝ እና እኔ እነዚህ ሰዎች ጀስት ከሰዎች ዘንድ ቆጥሬ ብዙም ቦታ ሰጥቼ እንትን የምለው ነገር የለም። ግን ደግሞ ወዳጆች ይኖራሉ፣ በጣም መልካም ሐሳቢዎች፣ በጎ ሐሳቢዎች አሉና እነሱን ባይዝድ ለማድረግ በጣም ረጅም ርቀት እየተኬደባቸው አካሄዶች ስለነበሩ ከዛ አንፃር እኔም ያው አልፎ ይህንን ነገር ራፍሊ ሐሳቤን ለመስጠት የነበረውን ሂደት የነበረንን ነገር ለማሳየት ሞክሬያለሁ። ግን እግዚአብሔር በሚያውቅ
አንድ ውስጤን ያበረታውና ያጠነከረው ነገር ምንድነው? ከዚህም በኋላ አንተም ብቻ አይደለም ሌላው ማን እኔ በፊት ከጴንጤ ጋር መቀመጥ እጠየፍ ነበረ፣ እግዚአብሔር በሚያውቅ ማለት ነው። በቃ እጠየፍ ነበረ፣ አላስብም። እኔ እንደዚህ ከጴንጤ ጋር ቁጭ ብዬ አውራለሁ ብዬ በቃ ከጴንጤ አጠገብ ተቀመጥኩ ማለት የሆነ ገሃነም ውስጥ የገባው ያክል ነበር የሚሰማኝና እግዚአብሔር ድንቅ ነው፣ እግዚአብሔር ኃያል ነው፣ መድኃኔዓለም ቸር ነው። በቃ ማለት ያ ስህተት አስተሳሰብ ያ ስህተት አመለካከት የበለጠ ስህተት እንደነበረ ያየውበት ሞመንት ነው በዚህ 2 ቀንና 3 ቀን እውነት ለመናገርና ከማንም ጋር ያቺን ጊዜ ተጠየፋታለሁ፣ ያቺን ጊዜ ረግማታለሁ። እግዚአብሔርን ነው ነግራችሁ እና ዶክተር ሻውል እጅግ በጣም ደስ ብሎኛል። አሪፍ ጊዜ ነበር ያሳለፍነው፣ መልካም ጊዜ ነበር ያሳለፍነው። ያ መልካም ጊዜ ሃይማኖት አይገድበውም፣ ሃይማኖት አያቆመውም፣ ሃይማኖተኞችም አይገድቡትም፣ ሃይማኖተኞችም አያስቆሙትም፣ ሃይማኖተኞችም ሊያስቆሙት አይችሉም። ማንም ምድራዊ ኃይል ሊያስቆሙ አይችልም። ይቀጥላል። ሰዎች ነን፣ እንደ ሰው እንገናኛለን። ሰዎች ነን፣ እንደ ሰው እናወራለን። ሰዎች ነን፣ እንደ ሰው አብረን ማዕድ እንቋደሳለን። ይሄ ትክክለኛ የሰው አስተሳሰብ ያለው ሰው የሆነ ሰው የሚያደርገው ተግባር እንደሆነ አምንበታለሁና ዶክተር እናንተ ብዙ እንትን ብላችኋል፣ ተጨንቃችኋል። ግን የፈራችሁት ነገር የደረሰ መስሎም ከተሰማችሁ ምንም የደረሰ ነገር የለም። ያው መሰማት የሚፈልጉ ሰዎች፣ መደመጥ የሚፈልጉ ሰዎች ልክ የቤተ ክርስቲያን ራሳቸውን አድርገው የቆጠሩ እንዲታዩ የሚፈልጉ ሰዎች የሚያራግቡት የፈሪሳዊነት ሐሳብና አካሄድ እንደሆነ በደንብ አንደርስታንድ እንድታደርጉት ነው የምፈልገው። ምንም እንትን የሚል ነገር የለውም። ዶክተር ሻውል ስላገኘው ግን እጅግ በጣም ደስ ብሎኛል። ብዙ ከናንተ የተማርኩት የወሰድኩት ነገሮች አሉና በቀጣይ ደግሞ እንደውም እያሰብኩ ያለሁት ምንድነው በክርስቶስ ጉዳይ ላይ ትምህርታዊ ጉዳዮች በዚህ በላይቭ መርሃ ግብሮች ላይ የማዘጋጀት ሐሳብ አለኝ። ዛሬ ጀምሬዋለሁ። ክርስቶስ ላይ ዋናው በክርስቶስ ላይ ያለውን ነገር ይበልጥ የሚያውቅ የተረዳ ሰው በእርግጠኝነት በብዙ ነገር ይበረታል፣ ይጠነክራል የሚል እምነት ስላለኝ ከክርስቶስ ጋር ባለው ጀምረን ብዙ ነገሮችን በፍቅርና በትህትና በእውቀትና በብልሃት የምንማማርበት መድረክ አዘጋጃለሁኝና ያኔም ኮንታክት አደርጋለሁ። ምናልባትም ኮንታክት አድርጌ ባላደርግም እንኳን ባየህ ጊዜ መሳተፍ የምትፈልገው ምንም አይነት ርዕሰ ጉዳይ ካለ ግን ቤቴ በጣም ክፍት እንደሆነ በዚህ አጋጣሚ ላረጋግጥ እወዳለሁ። እንድንማማር እፈልጋለሁ። መጽሐፍ ቅዱስን በቃ መንፈሳዊነት በጥሞናና በትህትና ነው የምንማማረው እና በዛ ደረጃ እያሳደግን እንድንጓዝ ነው የኔ ሐሳብና ዶክተርዬ የተጣበበ ሰዓት ወስጄብሃለሁ። ይቅርታ። እግዚአብሔር ያክብርልኝ ስለመጣ። ምትለው ካለ ግን ተጨማሪ ሐሳብ ካለ ማለት ትችላለህ። አይ በሱ ነው በቃ እንግዲህ እንትን ሚኪ ብዙም አልተገባበዝንም። እንደ ባለፈው እንግዲህ አንተ ስትመጣ ለስላሳ ብቻ ነው የጠጣኸውና ግን ወደፊት ጥሩ ጊዜ ይኖረናል። እኔ እንዳው በቃ ለኦርቶዶክሳውያን ለወንጌል አማኞች አንድ ነገር እኔ የምናገረው ውይይታችንን በጣም በጥበብ ማድረግ አለብን። ኮንቨርሴሽን ያስፈልጋል። አንዱ ሌላውን አንደርስታንድ ለማድረግ አንዱ ሌላውን ለመማረክ የሚደረገው ነገር በጣም ኢምፖርታንት ነው። አንደርስታንድ ግን አት ሴም ታይም በጣም ጥንቃቄ ማድረግ ያለብን እኛ በጣም ቫይለንት ሆነን የምናደርገው ክርክር ንትርክ ለሌሎች ግብአት እየሆነ እንዳለ እንዳትረሱ። ይሄ በጣም ኢምፖርታንት ነገር ነው። ይሄ ነገር እኔ ለእኛም ወገኖች ተናግሬያለሁ። አንድ ሰው ከፕሮቴስታንት ወደ ኦርቶዶክስ ቢሆን ክርስቶስን አልለቀቀም። አንድ ሰው
ከኦርቶዶክስ ወደ ፕሮቴስታንት ቢመጣ ክርስቶስን አለቅ እንዳሉ ሆነ። ግን ቢያንስ በስላሴ እውነት ላይ እንትና የለውም አብ ወልድ መንፈስ ቅዱስ የሚለውን የክርስቶስን መለኮትነት ከእግዚአብሔር አብ ጋር እኩል መሆኑን እነዚህ ነገሮች አይተውም። የትኛውም ጋር ቢሄድ ማለት ነው። እነዚህ ሁለቱም ብቻ ላንሳላችሁ። ግን ኢትዮጵያ ውስጥ በእኛ መካከል ያለውን ኮንቨርሴሽን በተለይ ተጋግለን የምናደርገውን ነገር እየተጠቀሙበት እንደሆነ እንዳትረሱ። ኮላተራል ዳሜጅ የሚባል ነገር አለ። ልክ በጦር መሳሪያ ዶክተር ሻውል አንተ ጋር ነው እኔ ጋር ነው ወይስ እሱ ጋር ነው? ቤት ቶሚ ያለው አለ ሚኩዬ እኔ ነኛ። ዶክተር ሻውል ነው። ዶክተር ሻውል ቆንጆ ሐሳብ እያነሳ ነበረ። ኑ በክብር በፍቅር እናወራለን ቤተሰቦች። ዶክተር ሻውልም እያለ ያለው ይሄንን ነው። ይሄ በጣም አግሬሲቭ የሆኑ ውይይቶች ጠቃሚ አይደለም። ሶሪ ሚኪ፣ ልጄ ደውሎልኝ ከትምህርት ቤት ኢምፖርታንት ከሆነ ብዬ ነው እንትን ያደረኩትና የመለስኩት። እና የኔ እንትን ነው የኔ አመለካከት ነው። ዊዝደም ይጠይቃል። ዊዝደም በጣም ያስፈልገናል። ቲክቶክ የሚፈልገው እንትን ነው፣ ይሄ አግሬሲቭነት፣ መባላት፣ መጣላት፣ መደባደብ ነው። እና እኔ የምችለውን ሁሉ አደርጋለሁ። ባይዘወይ እኔ ፊት ለፊት ወጥቼ እንዲና እንዲህ አልልም እንጂ ይህንን ፍልስፍናዬን እኔ ለሰው ሁሉ ነው የምናገረው። ኦፍኮርስ ውይይት አለ፣ አዎ ያስፈልጋል። ኮምፓራቲቭ የሆነ ዲስከሽን አለ። ይሄ ምንድነው ንጽጽር የሚባለው አስፈላጊ ነው፣ አዎ። ግን አት ሴም ታይም ኦኬ፣ እስካሁን ድረስ የሄድንበት መንገድ አለ። ቁጭ ብለን ግን እንዴት ነው ውይይታችንን መሰረቱን ሰብስታንስ የሚሉትን ይህንን መሰረቱን ሳንለቅ ግን ስታይላችን አሁን ዩቲዩብ ብትሄዱ በጣም ብዙ ዲስከሽኖች አሉ። ሰዓታት የሚፈጁ ውይይቶች አሉ። ውይይቶቹ ግን በከበሬታ ላይ ክርስቲያን ኤቲክስ አለ። ሁላችንም የምንቀበለው የክርስቲያን ኤቲክስ አለ። ማቴዎስ ከምዕራፍ 5 እስከ 7 ድረስ ያለ ኤክስቴንሲቭ የሆነ ሰፊ የሆነ ክርስቶስ ያስቀመጠው እንዴት ነው እርስ በርሳችን ኮንዳክት ማድረግ ያለብን ስናወራ ቢሆን ነው። መጽሐፍ ቅዱስ እኮ ክሊር እኮ ነው። የስድብ ቃል፣ የጥላቻ ቃል፣ የቁጣ ቃል ካፋችሁ አይውጣ የሚለው እኮ ሐዋርያ ጳውሎስ በኤፌሶን ምዕራፍ 4 ላይ ክሊር እኮ ነው። በቃ እኮ ምንም ለሚሰሙ ጸጋን የሚሰጥ በጨው የተቀመመ ቃል እንጂ የስድብ ቃል አይውጣ። ከደህንነታችን ጋር ሁሉ አያይዞ ነው የሚያስቀምጠው ያንን ነገር እና ስናወራ ፊልጵስዩስ ምዕራፍ 2 ላይ ያለውን አይነት ባልንጀራ ከአንተ እንደሚሻል በትህትና ቁጠር የሚለውን ይበልጠዋለሁ ብለህ የምታስበው ማለት ነው፣ የምትበልጠውን ሳይሆን እና የሚበልጥህን ሳይሆን እና እንደዚህ አይነት እንትን አስፈላጊ ነው። ለሚሰሙን ሰዎች መጥፎ ግብዓት እንሰጣቸዋለን እና ክርስቶስን ትተው ወደማይመለሱበት የጨለማ ዓለም እንዳይሄዱ ማለት ነው። እና ይህን ለማለት ነው። አንዳንድ ሰዎች አስመሳይ ምናምን የምትሉ ሰዎች ሰው መቼም 1 ቀን 2 ቀን ያስመስላል። ዘመናችንን በሙሉ ልናስመስል አንችልም። ይሄ የኔ ስታንድ ነው። አንድ ሰው ማንም ሰው ኦርቶዶክስ እንድጠፋ ኦርቶዶክስ ቅስሟ እንዲሰበር የሚሰራ ሰው ካለ እኔ የመጀመሪያው ተቃዋሚ ሰው ነኝ። አልደግፍም። ያንን ነገር እንደው ካያችሁ እንደዚ አይነት ቪዲዮ ካያችሁ ንግግር ካያችሁ ፕሊዝ አሳዩኝና እኔ ያንን ነገር ኮት አድርጌ ንስሐ ልግባ፣ ይቅርታ ልጠይቅ። እኔ እንደዚ አይነት እንትን የለኝም። ማለት የ6 ወር ጴንጤ አይደለሁም። እኔ ከ30 ዓመት በላይ በወንጌላውያን አማኞች ውስጥ ነው እየኖርኩ። ከ30 ዓመት በላይ የእድሜን ትልቁን ክፍል ላይ የኖርኩት እና ይህንን ስል ምንም የሚያስገድደኝ እንትን የለም። የፋይናንሻል ኢንሴንቲቭ የለም። ቲክቶክ ላይ መጥቼ የማገኘው እዚህ ጋር የማገኘው እውቅና የለም። ግን በቃ ለምንድን ነው እንደዚህ አይነት ብሪጅ የማንፈጥረው?
ለምን እርስ በርሳችን አናወራም? ለምን እርስ በርሳችን እንትን አንልም በሚል ነውና ዲስከሽናችንን ስናደርግ በቃ ያ ጥንቃቄ በጣም አስፈላጊ በሁላችንም ዘንድ ነው። ይሄ የሚያስፈልገው ባይዘው በሁላችንም ዘንድ እርስ በርሳችን አንዱ ሌላውን የሚያሰየጥንበት ወይ ደግሞ አንዱ ሌላውን መለኮት እስኪመስል ድረስ የሚያደርግበት መንገድ ጥሩ አይደለም። ስለዚህ you can ask any sort of question እኔ ሌላ ቀን እንዳውም ሚኪ መጥቼ በቃ ከባድ የምትሏቸውን በእኛ ላይ የሚነሱትን ጥያቄዎች ሁሉ ያነሳ ማለት እንዲያደርጋቸዋል የተበደልንበት ማለት እኛ ያጠፋነው ጥፋት ካለ እኔ ፐርሰናሊ ያጠፋው ጥፋት ካለ አም ሪስፖንሲብል ይቅርታ ለመጠየቅ እኔ በጣም ሬዲ ነኝ፣ በጣም ከልቤ ማለት ነው። እና እሱን ለማለት ነው። ግን አንተን ቴንኪው ለማለት ትፈልጋለሁ። ብፁዕን ስላላገኘሁት ያው አንፎርቹኔትሊ ያዝኛለሁ፣ ግን ወደፊት በሰፊው እንገናኛለን። ተባረክልኝ ወዳጄ። ዶክተርዬ እግዚአብሔር ያክብርልኝ። እውነት ነው። በሰፊው ገና በጣም በብዙ ነገሮች እንገናኛለን። ዋናው ቃሉን ነው፣ ወንጌሉን ነው። ወንጌሉ ላይ ለማውራት ለመነጋገር ሰው መሆን ብቻ ነው፣ አንደበት ብቻ ነው የሚያስፈልገን። ስለዚህ መልካም አንደበት፣ በመልካም ነገር የተገነባ የተገራ አንደበት ያስፈልጋልና በዛ መልኩ ነው የምንቀጥለው። እግዚአብሔር በሚያውቅ አንተ ብቻ ሌሎች ብቻ አላጠፉም፣ እኔም አጥፍቼ ነበረ፣ እኔም ክፉ ቃሎች ተናግሬ ነበረ። ረጅም ጊዜ ማለት ነው፣ ረጅም ጊዜ በፕሮቴስታንት ላይ ተሳድቤ ያውቃለሁ፣ ክፉ ንግግሮችን ተናግሬ ያውቃለሁ፣ ፕሮቴስታንቶችን ብዙ ነገሮች ብዬ ያውቃለሁ። ራሴን እንደ ጨዋ አልመለከትም። ሁልጊዜም የማስበው ይሄን ነው። የኔ ሃይማኖት ብቻ እንዲከበር አልፈልግም፣ የሰውም ሃይማኖት እንዲከበር ደግሞ እፈልጋለሁ። ከዛ አንፃር መርሄ አድርጌ አቋሚ አድርጌ ቤቴን በመከፍትበት ዋጋ ከፍዬ ስለሆነ ቤት የምከፍተው ጊዜን መስዋዕት አድርጌ ስለሆነ ቤት የምንከፍተው በፊት እንደው ቀለስ የማለት ነገሮች ነበሩ። አንዳንድ ነገሮችን አንዳንድ ሰዎችን ላለማሳዘን እንደው አስተባብሎ የመሄድ ነገሮች ነበሩ። አሁን ግን እንዲህ የሚባል አካሄድ የለም። ትዕትና ያለው ስርዓት ያለው አንደበቱ የተገራና አንደበቱ በመልካም ነገር ብቻ ወንጌልን ያመነበትን አስተምህሮ ለማስረዳትና ለማስተማር ለመሞገት የሚመጣን ሰው ብቻና ብቻ ነው የምናስተናግደው። እዚህ ስር ያለን ኦርቶዶክሳውያን ወንድሞቼ እህቶቼም ጭምር ማለት ነው የምናስተናግደው እንደነዚህ አይነት ነገሮችን በዚህ መልኩ ብቻና ብቻ ነውና ይሄ ቆራጥ አቋም ስለሆነ ሰው ክርስቶስን ለመስበክ አመፀኛ መሆን አይገባውም፣ አድመኛ መሆን አይጠበቅበትም፣ ተሳዳቢ መሆን አይጠበቅበትም። ምክንያቱም ልንሰብክ የምንመጣው ወይንም ልናስረዳ ልናሳውቅ የምንመጣው ያ ጌታ ክርስቶስ ኢየሱስ ተሳዳቢ ስላልሆነ። በግል ህይወታችን ተሳዳቢ ልንሆን እንችላለን፣ ክፉ አመል ክፉ በሽታ ሊኖርብን ይችላል። ክርስቶስን ለመስበክ ስንመጣ ግን በቻልነው አቅም ያን ነገር ቤታችን ቢያንስ አስቀምጠን ነው ጥለን መምጣት መቻል አለብን። በዛ ደረጃ የሚመጣ የትኛውንም አካል ነው የምናስተናግደው። እኔ አላስተናግድም፣ እኔ በቃ እየተሳደብኩኝ ሌላውን ቤተ እምነት እየተሳደብኩኝ ነው ቢል፣ ለምሳሌ ኦርቶዶክሳዊ ሆኖ እኔ እንደፈለኩ እየሆንኩኝ ኦርቶዶክስ ቤት አይደለ እንደፈለኩ እየተናገርኩ እንደፈለኩ እያመናጨኩ እንደፈለኩ እያንቋሸሽኩ ነው ማወራው ካለ እመኑኝ ማንም ቢሆን ማን እድል አልሰጠውም፣ አላስገባውም። ዶክተር ሻውል እኔ በስነ ስርዓት አወራለሁ ብለው የቀሩት እሳቸው ከሆኑ ለእሳቸው ሰጥቼ እሳቸውን የሚናገሩትን እየሰማው እኔም የገባኝን እያስረዳው እቀጥላለሁ እንጂ ለእንደነዚህ አይነት በቲክቶክ ላይ ሃይማኖታቸውን የመሰረቱ ስብዕናና ማንነታቸውን በዚህ ያላቸው ሰዎች በጣም እድል መስጠት አስፈላጊ ስለማይሆን በዛን ደረጃ እንጓዛለን ነው። ዶክተር ሻውል በእውነት አንተም ሃምብል ሆነ በጣም ተረጋግተህ ጥፋቴም ካለ ይቅርታ ጠይቄ ብቻ ዋናው ቃሉ ላይ መሰረት አድርገን ነው የምንጓዘው ያልካት ነገር
እጅግ በጣም ደስ ብሎኛል። እግዚአብሔር በሚያውቅ ማለት ነው። እጅግ በጣም ደስ ብሎኛል። በዚህ መልኩ እንቀጥላለን። አንተም ጊዜ ሲኖርህ እኛም ቤታችንን በምንከፍትበት ጊዜ በዚህ ደረጃ እንጓዛለን የሚል እምነት ስላለኝ ነው። የምትሉት ነገር ካላችሁ፣ የምታነሱት የምትጠይቁት ጥያቄ ካላችሁ ዶክተር ምሻውል ስላለ ብታነሱ ደስ ይለኛል። ወንድሜ ቀጥል። ጥያቄ ቅድም አነሳዋለሁ ያልከው ጥያቄ ነበረ። ያው ቤቱ ስለፈቀደ ሁሉም ስለፈቀዱልህ ጥያቄውን መጠየቅ ትችላለህ። እግዚአብሔር ያክብርልኝ። በእውነቱ እንግዲህ ወንድሜ አንድ ጥያቄ በዮሐንስ ወንጌል ምዕራፍ 1 ከቁጥር 48 ላይ እንዲህ የሚል ኃይለ ቃል አለ። ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለባት በእውነት የእስራኤል ሰው ነው አለ። ናትናኤልም ከወዴት ታውቀኛለህ አለው። ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለህ አየሁህ አለው። ናትናኤልም መልሶ መምህሬ ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ኢየሱስም መልሶ ከበለስ በታች አየሁህ ስላለህ አመንክ፣ ከዚህ የሚበልጥ ነገር ታለህ አለው። እንግዲህ ጥያቄ ጌታ ናትናኤል ከበለስ በታች ሳለህ አየሁህ ሲል ምን ማለቱ ነው? ስለዚህ ሁኔታ በአዲስ ኪዳን የጻፈ ሳለ ወይ? እግዚአብሔር ያክብርልኝ። እሺ ምናልባት ይሄኛው እንዳጥራና ልጀምር። ይሄኛው ከመለሴ በፊት ማለት ነው። ይሄ ካነሳነው መካከል አይደለም አይደል? የጠየቀው ሚኪ። አዎ ከተነሳው ላይ አለ ፈቃዳችሁን የጠየቅነው ለዛ ነው። ቶሚ ምን አልከኝ? ቶሚ ነው ማለት ነው። አንተ ያልከው ኦኬ። እሺ ከተነሳው ላይ አይደለም ግን ልመልስ። ከበለስ በታች አየሁ ስላልኩህ አመንክ ወይ የሚለውን ሐሳብ በብዙ መንገድ ይፈቱታል። ከፓትሪስቲክ ኤቪደንሶችን ብንነሳ በብዙ መንገድ ይፈቱታል። የመጀመሪያው ነገር ግን የክርስቶስን ሁሉን አዋቂነት የሚናገር ነው ተብሎ ይፈታል። ለምን የክርስቶስን ሁሉን አዋቂነት የሚናገር ነው ተብሎ ይፈታል? ከበለስ በታች ተብሎ ሲነገር በለስ የሚለው ቃል የሚሸከመው ትርጉም ላይ የሚያርፍ ስለሆነ ኦኬ። ስለዚህ በለስ የሚለው ቃል አንዱ የሚሸከመው ትርጉም ራሱን እስራኤልን ምናልባት ፊልጶስ ሳይጠራው በፊት ኢየሱስ አይቶት ነበር ምናምን የሚሉ ሌሎች ትርጓሜዎችም አሉ። ነገር ግን ከዛ ሁሉ ይልቅ አስቀድሞ በለስ እስራኤልን የሚገልጽ ሆኖ የገባባቸው ቦታዎች ስላሉ ስለዚህ በትንቢተ ኢሳይያስ ምናምን ላይ ማለት ነው እዛም ስንመለከት ሌሎች ትንቢቶችም ላይ ስንመለከት ያንን ስለምንመለከት ስለዚህ እስራኤልን የሚያሳይ ነው የሚሉ ትርጓሜዎች አሉ፣ ሚዛን የሚደፉ። ስለዚህ የክርስቶስን ሁሉን አዋቂነት የሚያሳይ ነው ማለትም ኢቭን ፊልጶስ ገና ወደ ክርስቶስ ሳያመጣው ክርስቶስ ግን ራሱ ናትናኤል ወደሱ እንደሚመጣ አስቀድሞ ያውቅ ነበር፣ አስቀድሞ ይረዳ ነበር። ራሱ ገና ፊልጶስ ስለራሱ ከመረዳቱ በፊት ገና ከእስራኤል ከመገኘቱ በፊት ራሱ ይረዳ ነበር። ስለዚህ የክርስቶስን ሁሉን አዋቂነት የሚያሳይ ነው ተብሎ የሚፈታ ፈታት አለ። ብዙ አይነት አተረጓጎሞች አሉ። ይሄኛውን ግን እኔ ወስደዋለሁ፣ ይሄኛውን እገዛዋለሁ። አተረጓጎሞቹን አይነቶች ማየት ካስፈለገን ሙሉውን ማየት እንችላለን። እኔ ግን ይሄኛውን እገዛዋለሁ። ካራዬ የምታነሳው ነገር አለ ወንድም አለ? አይ የእነሱ እግዚአብሔር ያክብርልን። በነገራችን አክብሮ ስለመለሰልን እንግዲህ ናትናኤል አይደለ ዋናው ማጠንጠኛው የዚህ ርዕስ። ጌታችን በሁሉ አዋቂ መሆኑን የሚያጠራጥር የለውም። ግን ትምህርቱ ምን ለማስተማር ነው የተፈለገው? ምንድነው እየተሰጠ ያለው? አየህ ከበለስ በታች አየሁ ስላልኩ አመንክ፣ ከዚህ የሚበልጥ ነገር ታያለህ ያለውን ይህንን ነገር ቤተክርስቲያናችን እንደዛ ነው የምትፈታው፣ የኛ አባቶች እንዴት ነበር አስተምሮቱ የሚለውን ነገር በእኛ ራሳችን ሰዓት ምንፈታው የሚሆን ነው የሚሆነው። ግን እሱ ባለው ነገር የራሳቸው አስተምሮ ነው የነገረና የኛ ደግሞ አስተምሮ በሌላ መልክ ስለሆነ ነው። ሁለተኛ ጥያቄ ላቅርብ። በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ
ይጠቅማል ይላል። ምን ለማለት ፈልጎ ነው? እሺ አሁንም ከተነሳው ውጪ ነው ግን ልመልስ። በጣም የምወደው ጥቅስም ስለሆነ ማለት ነው። አክቹሊ ከሱ በፊት አስቀድሞ ጥቅሱ መቆረጥ ስለሌለበት ከሱ በፊት ያለውንም አብረን ማየት አለብን። አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር ስለሚል፣ ስለዚህ በተማርክበትና በተረዳህበት ነገር ጸንተህ ኑር ከሚለው ነገር ነው የሚጀምረው። ሌሎች ብዙዎች ዴሌድ አስትሬይ ብዙ ሰዎችን ለምን ሲባል በስተት ትምህርት ወድቀዋል። የተለያዩ ተረቶችን እንዲያምኑ እያስገደዱ እንትን አድርገዋቸዋል። ጢሞቴዎስ ግን ከዚህ እንዲጠበቅ ጳውሎስ ይነግረዋል። በተማርክበትና በተረዳህበት ነገር ጸንተህ ኑር። ለምን ሲባል ከማን እንደተማርከው ታውቃለህ። ከማን የተማርከው? ከነዛ መጽሐፍት። ከየትኞቹ መጽሐፍት? ክርስቶስን በማመን መዳን የሚቻልበትን ጥበብ ሊሰጡ ከሚችሉ ቅዱሳት መጽሐፍት ነው የተማርከው። ስለዚህ እነዚህ መጽሐፍት እነዛ የብሉይ ኪዳን መጽሐፍት መሆናቸውን አሁንም የቤተክርስቲያን አባቶች ይስማማሉ። ኢቭን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት እንደና አባ መልከጼዴቅ ያሉ አባቶች ጭምር ይስማማሉ ይሄንን ማለት ነው። ቅዱሳት መጽሐፍቱ የብሉይ ኪዳን መጽሐፍት እንደሆኑና እነዚሁ መጽሐፍትን በተመለከተ የተነገረው ነገር ግን ለአዲስ ኪዳን መጽሐፍትም እንደሚውል አባ መልከጼዴቅም ያስቀምጣሉ በመጽሐፋቸው ላይ። ስለዚህ እነዚህ ቅዱሳት መጽሐፍትን የብሉይና የአዲስ ኪዳን መጽሐፍትን ማድረግ ይቻላል። የጳውሎስ ዳይሬክት ኮንቴክስት ብሉይ ኪዳን መጽሐፍት ናቸው። እነሱን በማንበብ ክርስቶስን በማወቅ በማመን መዳን የሚቻልበትን ጥበብ ማግኘት ይቻላል። ስለዚህ ጢሞቴዎስ ከነዚህ መጽሐፍት ስለተማረ በቃ ያንን ጥበብ አግኝቷል። ስለዚህ በዚህ በተማርክበትና በተረዳህበት ከነዚህ መጽሐፍት በተረዳኸው በነዚህ መጽሐፍት ትምህርት መሰረት ኑር፣ በቅዱሳት መጽሐፍት ትምህርት መሰረት ኑር ነው። ኦኬ። ቀጥሎ ግን ያ የእግዚአብሔር ሰው ግን እንዲገሰጽ እንዲጠነክር በጽድቅ ላለው ምክር እንዲሆነው ደግሞ እነዚህ መጽሐፍት ማንበብ አለበት። ለምን? እነዚህ መጽሐፍት በሰው ሐሳብና በሰው ምክር መሰረት የተጻፉ ሳይሆኑ የብሉይ ኪዳን መጽሐፍትን አሁን ዳይሬክትሊ እሱ የሚያነሳው ማለት ነው እስትንፋሰ እግዚአብሔር ስለሆኑ ነው። ኦኬ፣ እስትንፋሰ እግዚአብሔር ስለሆኑ ቲዮኒስቶስ የግሪኩ እስትንፋሰ እግዚአብሔር፣ ስለዚህ የእግዚአብሔር መንፈስ ያለባቸው መጽሐፍት የሚለው እሱ ቲዮኒስቶስ ስለሆኑ እነዚህ መጽሐፍት በጽድቅ ላለው ምክር የሚጠቅሙ የእግዚአብሔር ሰው ወደ ትክክለኛው መንገድ እንዲሄድ የሚያደርጉ መጽሐፍት ናቸው። ለምን? የሰው መጽሐፍ የሰው ልብ ወለድ የሆነ መጽሐፍ እሱ መጽሐፍ ይሄንን ማድረግ አይችልም። ለዚህ መንፈሳዊ ኳሊቲ ሰፊሽንት የሆነ ነገር መስጠት የሚችሉት እነዚህ ቅዱሳት መጽሐፍት ናቸው። ምክንያቱ ደግሞ የእግዚአብሔር መንፈስ ስላለባቸው ነው። የእግዚአብሔር መንፈስ ያለባቸው መጽሐፍት ደግሞ ዋናው ዓላማቸው ክርስቶስን በማመን መዳን የሚቻልበትን ጥበብ መስጠት ነው። ስለዚህ በዚህ ደረጃ ነው የምንረዳው ማለት ነው። ምናልባት እኔም እንድጠይቅ ከተፈቀደልኝ ደስ ይለኛል። እሺ፣ ፈቃደኛ ከሆነ ፈቃደኛ ነህ? አራያ የሆነ ጥያቄ ልጠይቅ እያለ ነው። ፈቃደኛ ነህ ከሆንክ? የማውቀውን ሞክራለሁ፣ ችግር የለውም። ካልመለስኩኝ አባቶቼን ጠይቄ መለስለታለሁ፣ ችግር የለውም። በአክብሮት እግዚአብሔር ያክብርልኝ። አሁን ሀሳቡ ማጠቃለል ስለሚገባ ማለት ነው ሁለቱም ለተነሱት ሀሳቦች እንግዲህ በትውፊት የተነገሩት ቃላት መጽሐፍቶች የአባቶች ምክርና ተግሳጽን ይቀበላሉ ማለት ነው። እንደዛ እንውሰደው። ያው የእሱን ኦልሬዲ ውስጥ እንዳንገባ ብዬ ነው። ወይ እሺ የጠየቀውን ይመልስልን። የመጨረሻ ልቀበለውና ከዛ በኋላ በዛው መልሼ እኔ እጠይቃለሁ። እንደዛ ስለማድረግ ችግር የለውም። እሺ ካራዬ ቀጥለው ወንድም አለ። አይ እንደዛ ይቻላል ወይ ለማለት ነበረ። ችግር የለም። አሁን እንግዲህ ያነሳቸው ሀሳቦች እዚህ አንደኛ ጢሞቴዎስ የሰጠሁትን መልእክት ላይ አስተምሮቱን እንደሰማችሁት ነው። እሱም የተነተነልን የተረዳው በዛው ልክ ነው። ትክክል ነው። እንደዛ ነው የምናምነው እኛ። ይህንን እንደምንወስዱ ሁሉ መጽሐፍ ቅዱስ ብቻ የሚለውን አስተምሯቸውን እየተፋለሰ አይደለም ወይ? በትክክል ትምህርቱ እንደዛ ከሆነ ማለት ነው። እና እኔ ችግር የለውም በሌላ ጊዜ ይላል። እስቲ እንግዲህ እኔ ደግሞ ልጠየቅና የምችለውን መልሳለሁ። ምን ያልጠገበ መልሱ በደንብ ካላረካው ደግሞ ወይም ያልመለስኩት ያላወቅኩት ከሆነ አባቶቼን ጠይቄ ደግሞ መልስ ሰጠዋለሁ። በቀጠሩ ማለፍ ይቻላል።
ለመጠየቅ ግን ዝግጁ ነኝ። እውነት ነው። እናመሰግናለን ካራዬ። ቃሌ ጥያቄውን ጠይቅ። እሺ አመሰግናለሁ። ጌታ ይባርክልኝ ስለ አስተያየቱ ካራማራ። አንዴ ከጫጫታ ወጣ ልበል። አሁን ከመጽሐፍ ቅዱስ አንጻር ብቻ ያነሳኸው አክቹሊ ጭራሽ እንደሚደግፈን አስበን የምናነሳው ክፍል ነው። እሱ ክፍል ነው ዮሐንስ አፈወርቅም እነዚህ መጽሐፍት ባይኖሩ ኖሮ የመዳናችን አክሊል በተወሰደ ነበር እያሉ እነ ሐዋርያት ሥራ መጽሐፍ ያመጣሉ። ጭራሽ እንደውም እነ ሄሬኔዎስን ምናምን ኮንሰልት ካደረግን እነ ቄርሎስ ዘእስክንድርያን ኮንሰልት ካደረግን ቄርሎስ ዘኢየሩሳሌምን ጭራሽ መጽሐፍ ቅዱስ ብቻ የሚደግፍ ሆኖ ይገኛል። ግን አሁን እዛ ውስጥ አልገባ ጥያቄ የምጠይቀው ምንድነው ካነሳኸው ውስጥ ወንድሜ ካራማራ ፈቃደኛ ስለሆንክ ማለት ነው። በተለይ ከሰባው ሊቃናት አንጻር ያነሳኸው ነገር አለ፣ ከነበጥሊሞስ አንጻርና ምን ያነሳኸው ነገር አለና እነዛ ሊቃውንት ይዘው የሄዱት የብሉይ ኪዳን መጽሐፍትን 46 ብለህ አንብበሃል። ከመምህር ሮዳስ ታደሰ ማለት ነው። 46 የብሉይ ኪዳን መጽሐፍትን በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና መሰረት ሊወስዱ የሚችሉበት ደግሞ አጋጣሚ የለም። ምክንያቱም ኢቭን ጥበበ ሰለሞንንና እነ መጽሐፍ ዮሴፍ ወልደ ኮሪዮንን ብንመለከት ከሰባው ሊቃናት በኋላ ከብዙ መቶ ዓመታት በኋላ የተጻፉ መሆኑን እናውቃለን፣ እንረዳለን። ስለዚህ መጽሐፍቱ ባልተጻፉበት 46 መጽሐፍትን ይዘው ነው ሊቃውንቱ የሄዱት የሚለው ምን አይነት ሴንስ ነው የሚሰጠው? መጽሐፍቱ ገና አልተጻፉማ። አንዳንዶቹ ገና አልተጻፉም። ስኮላርሺፑም የሚናገረው የመጀመሪያዎቹን 5 መጽሐፍት እንደተረጎሙ ነው። በኋላ በሰባው ሊቃናት ስም ተጠሩ እንጂ ሌሎቹ። ስለዚህ መጽሐፍቱ ባልተጻፉበት 46 መጽሐፍትን ይዘው ሄዱ ማለት ምን ማለት ነው? ይሄን ብትመልስልን ደስ ይለኛል። መልካም እንግዲህ ይህንን እንኳን እንግዲህ የቤተክርስቲያናችን ሊቃውንቶቹ የሰጡትን መልስ ነው የምመልስልህ። ተመሳሳይ ስለሆነ የቤተክርስቲያናችን አስተምሮ ከዚህ የተሻለ ነገር ማቅረብ ከሆነ ካልሆነ በስተቀር የተለየ ነገር ሊፈጠር የሚችል ነገር የለም። ለምሳሌ ምንድነው ያልኩት? አሁን ለምሳሌ ይቅርታ ሙሉ ለሙሉ ማንበብ አለብኝና መልሼ እንዳስረዳ ማለት ነው። አንድ ይቀረኛል፣ ከዛ በኋላ ጠቅልዬ ልጨርስ። ቃሊ እሱ ይሄንን ጥያቄ ያነሳኸው እንትን ይበልና ይኮ አልተግባቡም። ላንብብልህ ያለው የሱ ቅድም ያነሳውን መጽሐፍ እየገለጠ ነውና አንብቦ ሊያስረዳህ ነው። እሺ ገና ሊያስረዳ ነው እንዴ? ስላላወኩ ነው፣ ይቅርታ። ቃልዬሽ ችግር የለም። ካራዬ ቀጥለ። ስትዘጋጅ ሚዩትን አብራ። እንግዲህ እሳቸው በመጋቢ ሐዲስ ዶክተር ሮዳስ ያቀረቡት ከልደተ ክርስቶስ በፊት ከ285 ከ246 ነው። ቅድመ ልደተ ክርስቶስ ነው። ይህ ጽርዓን ይገዛ በነበረ በጢልሜዎስ መኳንንት ስብሰባ በዓለም ካሉ ነገሮች የቀረው ምን እንዳለ ሊጠይቅ ነው። እንግዲህ ብዙ ጥበብ ብዙ ምሳሌ ያሉባቸው 46ቱ መጽሐፍተ ብሉያት ቀርተውሃል ብለው ነገሩት ነው የሚለው። ቀርተውሃል 46ቱን በዚያ ወራት በእስራኤል ላይ ሰልጥኖባቸውና መጽሐፍትን ስደዱልኝ ብሎ ላከ። ከ46ቱ መጽሐፍት ብሉያት 72 ጸሐፍት አድርገው ሰደዱለት። 2 ከመንገድ ሞተዋል። ለደረሱት ለሰባዎቹ የሚላክላቸው ብላቴኖቹ እያደረጉ አንዳንድ ድንኳን ሰጧቸው ነው የሚለው። ከቀሩት ነው የሚለውና እንዴት እንደተረዳው ስላልገባኝ ነው። በደንብ ብተነትንልኝ ደስ ይለኛል። እኔ በመላት ነው የተረዳሁት፣ ተቀብዬዋለሁ። ይሄንን የቀራችሁ ነው የሚለው ደግሜ ላንበው እንዴ? ምናልባት ዘልየው እንዳይሆን ወይ አልተደመጠም እንዳይሆን ምናልባት ደግመህ እንድታነብለት ካስፈለገ ማንበብ ይቻላል። ያው እንትን ብለሃል። ሁለተኛ ጥያቄ ባቀረበው ላይ ያው ማብራሪያ አይቀርም። ታውቃለህ ቃልዬ። ሁለተኛውን ጥያቄ ጠይቄያለሁ። እንዴ አውቃለሁ፣ ጠይቄያለሁኝ። ያው ጀስት የሰማነውን ሰምተናል። ሲምፕሊ እንዴት እንደምንረዳው ራሳችንን እናወራለን። ሙሉ ኢንፎርሜሽን ስላልሆነልኝ ነው። ሁለተኛው ጥያቄ ግን በተለይ ድንግል ትጸንሳለች የሚለው ለስምዖን ደርሷል።
እንደዚሁም ደግሞ በራእይ የታየው ነገር አለ የሚሉ ነገሮች እዛው ትረካ ላይ አሉ። አሁንም ወንድሜ ቀብራራው ከአራማራ ሊያነበው ይችላል እና እነዛን ትረካዎች በቤተ ክርስቲያን ታሪክ ውስጥ ኦልሬዲ አናገኛቸውም። ስለዚህ እነዛ ትረካዎች ከሰባው ሊቃውንት መካከል ለስምዖን ደረሰ የተባለው እና በራእይ ታይቶት የሚሉት ትረካዎች በየትኛው የላይን ቅብብሎሽ ውስጥ ነው የመጡት? በየትኛው ላይን ውስጥ ነው የመጡት? እና ከየት የተገኙ ናቸው? ከየትኛው ትውፊት የተገኙ ናቸው? ከየትኞቹ አባቶችስ የተገኙ ናቸው የሚል ጥያቄ አለ። እግዚአብሔር ያክብርልኝ። ጥሩ ጥያቄ ነው። ከንባቡ የወጣ ጥያቄ ነው። ይህንን የምታገኘው ትርጓሜ ወንጌል ዘሉቃስ ምዕራፍ 2 ከቁጥር 25 ትርጓሜው ላይ በደንብ ተቀምጧል። መጽሐፉ ላይ ማንበብ ይቻላል። ከዛ በኋላ ደግሞ ስንክሳር ዘወረ ጥር ደግሞ 2ኛ ምዕራፍ ላይ በገጽ ደግሞ 572 እስከ 573 ላይ አለ። እጅግ እናመሰግናለን። ቃልዬ ሶስተኛ ጥያቄ ከተጨማሪ ጥያቄ ካለ ጥያቄ ቀበለልህ። አይ አመሰግናለሁ ልለው ነው። ምንም ሀሳብ መስጠት አይቻልም ስላልከኝ እንጂ ብዙ ሀሳብ ነበረኝ፣ ግን አይቻልም ስላልከኝ በቃ አቆማለሁ። እሱንም ሀሳብ መስጠት አይቻልም ብዬ ስለገደብኩት፣ ሁለተኛ ነገር ደግሞ ያው መርሃችን ነው። መርሃችንን ማክበር አለ። በራሳችን የተናገርነው መርህ ዋርኒንግ ሰጠኝ። ቤተሰቦች ዋርኒንግ ሰጠኝ። እሺ ኮፒ ሊንክ አድርጉ ፕሊዝ። ያንን መርሃችንን መጠበቅ አለብን እና በዛ መርህ እንጓዝ ለማለት ነው። እሺ ቃልዬ ያው የምታቀርብለት ቴንኪው ልትለው ከሆነ ቀጥለት። አዎ አይ አመሰግናለሁ ልለው ነው። ቴንኪው ሶ ማች ብሮ አመሰግናለሁ። እሺ ካራማራይም እናመሰግናለን። የምታነሳው ነገር ካለ እድል ሰጣለሁ ካስፈለገክ አለ። እሺ እግዚአብሔር ያክብርልኝ። እንግዲህ በምልአት መረዳት የሚባለውን ነገር ነው ትንሽ አጽንኦት ሰተን ያለፍን ያለ ነው። ወንጌሉ በዚህ ልክ እየተቀበልን ነው። እኛ ወንጌሉ እንደዚህ እያስተማረች ነው ቤተክርስቲያናችን። ይህንን ደግሞ አባቶች በእንደዚህ መልክ እየተነተኑት እየፈቱት ነው የሚለውን ነገር ነው ስተን ያወራ ነው። ለመከረን ለእግዚአብሔር ቀና ይድረሰው። አክብራችሁ እድል ስለሰጣችሁኝ ከልብ አመሰግናለሁ። መልካም ጾም ይሁንልን። እግዚአብሔር ያክብርልኝ። አሜን አሜን አሜን። እናመሰግናለን ወንድሜ። ተጨማሪ የሚነሱ ኦልሞስት የተወሰኑ ደቂቃዎች ይኖሩናል። ቶምዬ የምትለው ነገር ካለ እድል ስጥህና እንዴት እናድርግ የሚለውን ነገር ግን ኮፒ ሊንክ አድርጉት። ዋርኒንግ ሰጠኝ ጋይስ። አይ ቲንክ ቪዲዮ ካለ ማብራቴ ጋር ተያይዞ ይመስለኛል፣ ግን ኮፒ ሊንክ አድርጉ እስቲ። ቪዲዮ ለማብራት ልሞክር። ቪዲዮ ነውና ቪዲዮ ካላበራ ከዛ በኋላ ሰጀስት አያደርገውም ያቆማል። ኮፒ ሊንክ ግን አድርጉት። እሺ ኮፒ ሊንክ አድርጉት። ብዙ የተማማርንበት ያለ ይመስለኛል እና ኮፒ ሊንክ አድርጉት። ቶምዬ ቀጥል። እሺ ሚቆይ አመሰግናለሁ። ካራማራ ቃልዮትን ያሰማልን፣ በጸጋ በእድሜ ይጠብቅልን። እናመሰግናለን። ጥሩ ጊዜ ነበረን ብዬ አስባለሁ። ከኔ ይልቅ ግን እስኪ ህይወቴ ክርስቶስ የሚል አካውንት ሁለተኛው የገባ አካውንት ይመስለኛል። ሴቱን ወንድ አላውቅምና ሚኪ ማምን መብራት ይላል ተቀብለኸው ወይ ተቀብለሃት ሐሳብ ሌሎቹም የገቡ ብዙ አምላክ ይታየኛል ሰላም ብለውን ማጠናቀቅ ብንችል ጥሩ ነው። ሰላምታ እናስቀድም ወይስ ወደ እንትኑ እንሂድ? አይ ሰላምታው ይቆየንና ይሄኛው ቀድሞ የገባ ሰው አንድ ቁጥር እየጻፈልን። እሺ ህይወቴ ክርስቶስ ነው። ምናልባት ከክርስቶስ ብሎ ጋር በተያያዘ የምትለው ነገር ካለ ከጥያቄው በኋላ ማቅረብ ትችላለህ። ከፈለክ ወይ አስቀድመህ ማለት ትችላለህ። ከዛ ባሻገር ጥያቄ እስካሁን ከተነሱት ነገር ካለ ሴት ናት፣ ይቅርታ ሴት ከሆነች እንትን አላልኩም። ሌላ የምታነሳው ጥያቄ ወይ የምታነሹ ነገር ካለ ግን ድምፅሽን ስንሰማ ወይ ስንሰማ እንትን እንዳለ ወደ አንቺ ወይም ወደ አንተ። ሰላም መኪ፣ ሁላችንም ሰላም እንኳን ደረሳችሁ። እኔ ጥያቄ ነው የምጠይቀው፣ ሀሳብ አላነሳም።
እሺ ለቃሌ ጥያቄ አለኝ። ለዛ ነው እሺ ይመለስና ጥያቄ ላይ እሺ ቃሌ ጥያቄ ላንተ አለኝ። እሺ እኔ በልቼ ስለተስተናገድኩኝ ማይኮይ በእኔ ፋንታ ሌላ ሰው ማስገባት ይቻላል። ቶሚ ሁላችንም ቃለ ሕይወት ያሰማልን። ቃሌም እግዚአብሔር ያክብርልን። አክብረ ስለመለስክልን ለሁላችሁም መልካም ቀን። እንግዲህ አራያ አንተም እግዚአብሔር ያክብርክ። በጣም አምብል ነህ። በጣም የተረጋጋ ሰው ነህ። አይ እንዲህ ነው ስንል አልከንምና እግዚአብሔር ያክብርልን። ይልመድብህ፣ አትጥፋ። ካራይ ሰላም። መልካም እሺ፣ መልካም ጾም ይሁንላችሁ። በእኔ ቦታ ሌላ ሰው መግባት ይቻላል። መልካም ቀን። እሺ አሜን። እታችን ቀጥይ ጥያቄሽን። እሺ ያው እንግዲህ የምጠይቀው በክርስቶስ ዙሪያ ነው። ከርዕሱ አልወጣም። ለቃልን ጥያቄውን የማቀርብለታኝ አሁን የጴንጤ ቤተክርስቲያን አለ። እንግዲህ በአንድ ቤተክርስቲያን ይዤ ልናገረው። አንድ ክርስቶስን ያላመነ ሰው ክርስቶስን ሰብከው እንዴት ነው ስብከታቸው? ክርስቶስን ያላመነን ሰው እንዴት ነው ክርስቶስን መስበክ የሚችሉት? አንድ እሱን ጥያቄ ነው። ከሰበኩ በኋላስ በአንድ ቤተክርስቲያን የሚመሩ ከሆነ አሁን በጴንጤ ደረጃ ብዙ አይነት ቤተክርስቲያን የራሳቸው እምነት ነው ያላቸውና አንድ ሰው ወዴት ነው መሄድስ ያለበት የሚል ጥያቄ ነው የማቀርበው ማለት ነው። እና ለመዳን ምንድን ነው ብሎ የሚሰብኩት? አሁን እሱ ድነሃል እንደዚህ በል ሲል አዲስ ለሚመጣው ለመዳን ምንድን ነው የጴንጤ ስብከት ነው ጥያቄ። እሺ እናመሰግናለን እህታችን ስለ ጥያቄው። ያው ቃሌ ይህን ጥያቄ የመመለስም ያለመመለስም ሙሉ መብት አለ። ምክንያቱም በተናገርከው ነገር ላይ ወይ ደግሞ ባነሳነው ርዕሰ ጉዳይ ላይ ነበር ጥያቄ የተቀበልነው። እሷን ግን መልሳለሁ ካልክ ትችላለህ። ቃሌ ያለ ኮንፊርም አድርገኝ። አለ እችላለሁ መመለስ። የተለያየ እምነት ስላላችሁ የሚል ፕሪሰፖዚሽን ስላለ እሱን ከማረም ልጀምርና ዶክትሪናሊ የተለያየ ዲቴል አለን። የተለያየ ዶክትሪናል ዲቴልስ አሉን ተደጋጋሚ እንደምናገረው ማለት ነው። ግን እምነት ላይ ስንመጣ እኛ እምነት የምንለው በክርስቶስ አምኖ የመዳንን ጉዳይ ስለሆነ እምነታችን አንድ ነው። እሱም በክርስቶስ አምኖ የመዳን ጉዳይ ነው። ግን ዶክትሪናል ዲቴልስ ሲባል ዶክትሪናል ዲቴል ላይ የተለያየ ነን። ልክ ኢስተርን ኦርቶዶክስ እና ኦሪየንታል ኦርቶዶክስ የተለያየ ዶክትሪናል ዲቴል እንዳላቸው በዚሁ በኦሪየንታል ውስጥ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና በኮፕቲክ እንደዚሁም ደግሞ በማላንካራው በኩል ባሉ አብያተ ክርስቲያናት መካከል የተለያዩ የመጽሐፍ ቅዱስ ቀኖናዎች እንዳሉ ልክ እንደዛው የተለያየ ዶክትሪናል ዲቴል አለን። ይሄ የመጀመሪያው ነገር ነው። አንድ ሰው አሪፍ ጥያቄ ስለሆነ ቀጥሎ ያለው ማለት ነው። አንድ ሰው ታዲያ አምኖ ቢመጣ ወደ የትኛው ነው የሚሄደው ሲባል ችግር የለብንም፣ ወደ የትኛውም ቢሄድ ችግር የለብንም። ቃልሻ ማን ሊገባ ሰው አለ? ቤት እኔ ምን ቃሌ ምንድነው መሰለህ ጥያቄው ፕሮቴስታንቶች ደግሞ እናንተን የተመለከተ ስለሆነ አሁን ምላሽ ብንሰጥ ወደ ክርክር ነው የሚሄደው። እውነት ልዩነት ካለ ማስረጃህን አምጣ ምናምን ወደሚል ነገር ተገብቶ ነተረከ እንዲሆን አልፈለግንም። ዛሬ ዲቤት ሰዓት አይደለምና ያንተን ብቻ ምላሽ ምንድነው? ጥያቄዋን ከተረዳሃት ያንተን ሃይማኖት፣ ያንተን እምነት፣ ያንተን መረዳት ብቻ ብትመልስላት መልካም ነው። ሳትነካ በዚህኛው ሳይድ ያለው ምሳሌ ከኛ ጋር እንትን እንዳትለው ነው ለጠየቀችው ጥያቄ ዳይሬክት እናንተን የራስህን ኮንክሉዥን እንድታቀርብ ነው እያቀረብክም ያለው ቆንጆ ነው፣ አሪፍ ነው። ድንገት እንትን እንዳትል ብዬ ነው ብሎ ነው የሚገባ። እሺ ያ ወደዛ ለመግባትና እንትን ለማድረግ ሳይሆን ኮንፍሊክት ለማድረግ ሳይሆን አናሎጂ የሚባል ነገር አለ ምላሽ ውስጥ። ለምሳሌ ሙስሊም ሲጠይቀን ለምሳሌ እናንተ ጋርም እንዲህ የሚል ነገር ስላለ በዚህ ሂሳብ እኛም እንዲህ እንላለን የምንለው ነገር አለ። ከዛ አንጻር አናሎጂካሊ ነው የመለስኩት። ቫሊድ መልስ ይመስለኛል። በዛ መንገድ ነው ያደረኩት የሚለው አንደርስታንድ ይደረግልኝና ልቀጥል። ስለዚህ እኛም ዶክትሪናል ዲቴል ላይ ቃልዬ ምኑን ነው ያልኩት መሰለህ? ይቅርታ፣ እሺ ይቅርታ አረክልኝ። ችግር የለውም። አብሽር ቀጥልና እኔ እቀጥላለሁ። ችግር የለውም።
ከናንተ ከራሳችሁ አስተምህሮ አንጻር ስለሆነ ፈቅደህላት ነው። ለዛ ነው አየህ፣ ቅድም ትፈቅዳለህ ወይ ጥያቄ እንድትጠይቅህ ብለን መመለስም ያለ መመለስም መብት አለህ ያልነው ለዛ ነው። እሺ እና ከኛ ጋር እንዳታገናኝ ወይንም ንጽጽሩን ከኛ ከኦርቶዶክስ ጋር እንዳታነጻጽረው ከወንጌል አማኞች ጋር መሰረት ያደረገ ጥያቄ ተጠየቀች። ንጽጽሩንም ካደረግከው የምታደርገው እዛው ከራሳችሁ አስተምህሮ ጋር እንዲሆን ስለፈለኩኝ ነው። ሄድ መቀጠል ትችላለህ እንትን ቃልዬ። እሺ ፎር ዘ ሴክ ኦፍ አርጊውመንት እንትና አልቀጥልበትም። ያልተለመደ ጥያቄ ነው፣ ያልተለመደ ክራይቴሪያ ነው፣ ግን አልቀጥልበትም። እናንተ ስላላችሁ ቤቱ ስላለ አልቀጥልበትም እንጂ ያው ጀስት ዮስጢኖስ ሰማዕትም ለዚህ ጥያቄ መልስ ለሚጠይቀው ጥያቄ መልስ ሲሰጥ ፓጋኖች ለጠየቁት ጥያቄ ፓጋኖቹን ነው መሰረት አድርጎ ሲመልስ የምንመለከተው ማለት ነው። ሶ ጥያቄው እንትኑ ምላሽ ቫሊድ ቢሆንም እናንተ ስላላችሁ ግን አልመለስበትም። ኤኒዌይስ ግን ስለዚህ አንድ እምነት የለንም ሳይሆን ዶክትሪናል ዲቴይል ላይ ግን አንድ አይደለንም የሚለው ነገር ነው እንትን የሚያደርገው ማለት ነው። ሶ ታዲያ ወደ የትኛው ይሂድ ከተባለ ግን ወደ የትኛው ይሂድ? አንድ ሰው አመነ፣ እሺ ታዲያ ወደ የትኛው ይሂድ ከተባለ ግን አይ እኛ ባለንበት ስፍራ ላይ ወንጌል ከሰበክን በኋላ በጤናማነት የምናውቃቸው ወይ ደግሞ የለየለት ኑፋቄ ውስጥ ከገቡ አብያተ ክርስቲያናት ውጪ ወደ የትኛውም ቢሄድ ድነቱ የተረጋገጠ ነው ብለን ነው የምናምነው። ስለዚህ እኔ እንደ አንድ ኢቫንጀሊካል ሰርክል ውስጥ እንዳለች ቤተክርስቲያን አባል ሌሎችም ከመሰረተ ክርስቶስ ከሙሉ ወንጌል ከምናምን ተሰብስበን ወንጌል ሰብከን ጌታን የሚቀበል ሰው ካለ በቀጥታ በቅርብ ወዳለች ቤተክርስቲያን ቃለ ሕይወት ልትሆን ትችላለች፣ ወይም ኬስ ወይ ደግሞ ሙሉ ወንጌል ልትሆን ትችላለች፣ ወስደን እንሰጣለን እንጂ ቆይ የኔ ጋ ነው ድነት ያለው ምናምን ብለን እንትን አናደርግም። ወዲ የትኛውም በጤናማ እንትን ውስጥ አስተምህሮ ውስጥ እንዳለ ለምሳሌ እኛ ጋር በጣም የምንጸየፋቸው አይነት ትምህርቶች አሉ። የብልጽግና ወንጌል ሰው መንፈስ ነው የሚለው ትምህርት ኃጢአትን እንትን የሚያደርግ ይሄ ኃጢአትን የሚያበረታታ አስተምህሮ ኢዚብሊ ቪዚብል ፍሪ ግሬስ የተባለ አስተምህሮ እንደነዚህ አይነት አስተምህሮች ያለባቸው አብያተ ክርስቲያናት ነን የሚሉ ጋር አንልክም። ከዛ በተረፈ ግን በተለይ ኢቫንጀሊካል ሰርክል ውስጥ አብያተ ክርስቲያናት ህብረት ውስጥ ያሉ ጤናማ አብያተ ክርስቲያናት ወደ የትኛውም ቢሄድ ድነቱ ያልተረጋገጠበት ቦታ አለ ብለን አናምንም። ከዚህ የተነሳ ለምን ሲባል እምነታችን አንድ ነው፣ ዶክትሪናል ዲቴይል ላይ ብንለያይም ማለት ነው። ስለዚህ ለዛ ነው ይሄኛውን ከማስተካከል ልጀምር ያልኩት። አንድ እሱ ነው። ሁለተኛው ፖይንት ግን ምንድነው የምትሰብኩት ላላመነ ሰው የሚለው በጣም የሚያስደስተኝ ጥያቄ እሱ ነው። ከተጠየቁት ሁሉ በላይ ማለት ነው። ምንድነው የምትሰብኩት? 4 ግራውንድ ላይ እናርፋለን። 4 ግራውንድ አለው። የምንሰብከው አንድ ስብከት ነው፣ ግን 4 ግራውንድ አለው። የመጀመሪያው ሰዎች ሁሉ በራሳቸው መዳን የማይችሉ ሙታን ኃጢአተኞች እንደሆኑ መንገር። የመጀመሪያው የስብከታችን የመጀመሪያው ነገር እሱ ነው። ስለዚህ ሰዎች ኃጢአተኛ ናቸው፣ የመዳን ተስፋም በራሳቸው የላቸው የሚለውን ነገር መንገር ነው። የመጀመሪያው የስብከታችን ዋናው የመጀመሪያው ነገር ይሄ ይሆናል ማለት ነው። ሁለተኛው ግራውንድ የስብከታችን ግራውንድ፣ ስለዚህ ሰው በራሱ መዳን ስለማይችል ኃጢአተኛ ስለሆነ ምንድነው ታዲያ ቀጥሎ የሚጠብቀው ነገር ሲባል የሚጠብቀው ሰው በራሱ መዳን ስለማይችል በቃ የጨለማ ህይወት ነው፣ ወይ ደግሞ ገሃነመ እሳት ነው፣ የዘላለም ጥፋት ነው የሚጠብቀው። እሺ ታዲያ ከዚህ ለመዳን ሶስተኛው ግራውንድ ታዲያ ሰው ከዚህ ለመዳን ምን ያድርግ ሲባል ከዚህ ለመዳን የእግዚአብሔርን ፍቅር ይቀበል። እግዚአብሔር እጅግ በጣም እንደወደደው ይመን፣ ልጁን እንደላከለት ይመን። በልጁ የሚያምን የዘላለም ህይወት አለው፣ በማያምን ግን በአንዱ የእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላልና ቅዱስ ቃሉ። ከዚህ የተነሳ በሱ እመኑና ዳኑ፣ በማታምኑ ግን አሁን ተፈርዶባቸው እንላለን። ስለዚህ ይሄ ሶስተኛው ግራውንድ ነው ማለት ነው። ስለዚህ አራተኛ ግራውንድ ይመጣል። አራተኛው ግራውንድ ደግሞ በሱ የሚያምን ሁሉ የዘላለም ህይወት ስላለው ዛሬ እሱን ብታምኑት ክርስቶስ ተመልሶ ሲመጣ እንደሚወስዳችሁ የተረጋገጠ ተስፋ ስላላችሁ በዚህ የወንጌል ቃል እመኑ፣ ዘመኑ አልቋልና ንስሐ ግቡ። ስብከታችን ይሄ ነው። በጣም ቀላል። ኢየሱስ ራሱ እንደሰበከው ሐዋርያቱ ራሳቸው እንደሰበኩት ኦኬ፣ በጣም ቀላል የሆነ ጌታችሁ ኢየሱስ ክርስቶስ ከዚህ ጥፋት ሊያድናችሁ ሞቷልና እሱን በመቀበል የዘላለም ህይወት አግኙ የሚል ነው ማለት ነው። ስለዚህ ስብከታችን ይሄ ነው። ሰው ከዛ ምን ላድርግ፣ እሺ አመንኩኝ ምን ላድርግ ቢለን ወደ ቤተ ክርስቲያናችን እንጠራዋለን። እንደዚሁም ደግሞ አብረን ህብረት እናደርጋለን፣ እንጸልይለታለን፣ ንስሐ ይገባል። ከዛ በኋላ ትምህርት አለ፣ ይማራል፣ በደንብ ይማራል። ከዛ በኋላ በዛ እምነት ልክ እንትና ዮስጢኖስ ሰማዕት እንደሚለው በዛ በሰበክነው እምነት ውስጥ ለመኖር ሲወስን ይጠመቃል።
ከዛ በኋላ የሚቀጥሉ ትምህርቶች አሉ፣ ይቀጥላል ማለት ነው። ሶ ላይፋችን ባጭሩ ይሄን ይመስላል። ጨርሻለሁ። እሺ፣ እናመሰግናለን በትህትና ለተሞላው ምላሽ፣ አካሄዳችንንም አክሴፕት አድርገህ ለሰጠኸው ምላሽ ቃልዬ እጅግ በጣም አመሰግናለሁ። ህይወቴ ክርስቶስ እህታችን የምታነሺው ነገር ካለ በነገራችን ላይ አንቺ ስለ ቤተ እምነትሽ በክርስቶስ ላይ ባለው ነገር ላይ የራስሽን ማስቀመጥ ትችያለሽ። ስለ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እምነት ተከታይ ስለሆንሽ ስለ ክርስቶስ ምንም ሳቲ እንድትወጪ ስለማልፈልግ ከዛም ጭምር ምንም አንደርስታንድ ያደረግሽውን ነገር እንድትናገሪ እድል መስጠት እችላለሁ ከፈለግሽ ማለት ነው። አላስገድድሽም። ጥያቄሽ ካለ ግን ካልጨረስሽ ግን ትችያለሽ ጥያቄሽ መጠየቅ ነው። እሺ ጥያቄውን እንግዲህ ያው በሱ በገባው መልክ መልሶልኛል። የኔ ጥያቄ ያው ቤተክርስቲያን አንድ ናት በሚለው መሰረት ነው የተነስቼ የጠየቅኩትኝ። እንደዛ ከሆነ ሰው የራሱን እምነት ይዞ መኖር ይችላል ማለት ነው፣ በእነሱ አካሄድ ከሆነ ማለት ነው። ለዛ ነው የጠየቅኩትኝ። ያው ብዙ አይነት እይታ ስላለ በእነሱ ቤት ብዙ አይነት እይታ አለ። አንዱ ለዓለም ብሏል፣ አንዱ ለዛ ድረስ ስለሚል ከዛ ተነስቼ ነው ክርስቶስ እንዴት ማወቅ ይቻላል በሚሉ የየትኛው ትምህርት ነው ድነት የሚያሰጠው የሚለውን ለማወቅ ፈልጌ ነው። እና እንግዲህ ቃሌ ያው ይሄኛው ትምህርት ነው አላለ። ሁሉም ያመነ ሰው ድኗል ብሎ ካመነ እኛም ድነናል ኦርቶዶክሶች የሚለውን ጥያቄ አነሳለሁ። ምክንያቱም እኛን አልዳኑም ስለሚል በሱ መሰረት ከሆነ እኛ ኦርቶዶክሶች ክርስቶስ ለኛ እንደሞተ ክርስቶስ ከሰማያት ሰማያት ወርዶ ለሰው ልጅ ሁሉ እንደሞተ በልባችን አምነን እሱ ያለውን ሁሉ ተግብረን ተጠመቁ ብሎን ተጠምቀን ቅዱስ ሥጋዬን ብሉ ጠጡ ብሎ እየበላን እየጠጣን እየኖረን እነሱ አልዳኑም ብሎ ይሰብከናልና ከዚህ መሰረት ነው የጠየኩት ጥያቄውን ያነሳሁት ማለት ነው። እሺ እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብረልን። ያው መልስ ያስፈልጋል። ቆይ አይ ቃልዬ እንትን እንዳይሆን ስለፈለኩ ነው። እሺ በስተመጨረሻ በሌላ ጊዜ ምን ይዛቸው እንዳልኩት ቅድም ስናገርም ከሰማሽኝ በሌላ ጊዜ ምን ይዛቸው ርዕሰ ጉዳዮች አሉ፣ ንጽጽራዊ የሆኑ ንግግሮች፣ ውይይቶች፣ ክርክሮች አሉ። አሁን ያው አንቺም እንድትጠይቂው ፈቃደኛ ስለሆነ አንቺንም ላለመገደብ ከማሰብ አንጻር ነው እድሉን የሰጠነው። እናመሰግናለን። ህይወቴ እህት ዓለም እግዚአብሔር ያክብርልን። እናመሰግናለን። እሺ እሺ አመሰግናለሁ። ደህና ሁኑ። እሺ ክበርልኝ እህት ዓለም። ብፁዕ ቶምዬ እየጠራኸኝ ነበረ ሚኪ ብለህ ያንተን ድምፅ ሰምቼ ስልኬ 5 መኪና ውስጥ ዱንና እንትን ልበልሽ። ቀጥል ቶምዬ። እኔ ምንም የለኝም። እሷ እህቴ እንዳትሳሳት ወይ ደግሞ ነገሮችን ለማስተካከል ነው። እሷም መጨረሻ ላይ አስተካክሏለች እና ብፁዕ አምላክ ያው ርዕሱ ላይ ማውራት ያለበት ሰው ነው። ልክ ቅድም ስንጋብዝ እንደነበረው ኦርቶዶክሳውያን ወንድሞቻችን ለምሳሌ ካራማራ ገብቶ እንደተናገረው ፕሮቴስታንቶቹም ገብተው ቃሌም ጆንም ተናግረዋልና ብፁዕ እንኳን ደህና መጣህ ሰላም በለንና ክርስቶስ በምድር ላይ ያለ የነበረውን ሁኔታ ያ ማለት ከነማን ጋር ነበረ፣ ምን ነበር ተግባሩ የሚለውን በደንብ ሂድበት እስኪ። እግዚአብሔር ይመስገን። እንኳን ያ ዝም ብለሽ ያለን ዝም ብለህ እንዳትወጣ ከማ ቅድም እህታችንም ቆንጆ ጥያቄ ቃሌን ስትጠይቀው ስለሰማው ደስ የሚል ጥያቄ ነው እና የጥያቄው ደግሞ አግባብ ደግሞ ሰዎች ወደ እውነታችሁ የሚመጡበት መንገድ ምንድን ነው የሚል ነው እና በጣም ወዲህ ነበረ። ወደ እኛ እውነት ሰዎች የሚመጡበት መንገድ የእኛ እውነታችን ያው እንደምታውቁት
ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህ ጌታ ደግሞ ከሰማያት ሰማያት የወረደው ነው። ሚኪ ነው። ደረጃ እየወረደ ነው። ደረጃ እየወረደ ነው። እኔ መኪና ውስጥ ልግባ እንዴት ነው? እሺ ርዕሱ ላይ ልሄድና ያው ርዕሱ ትንሽ ውሎ የምትለው ቃል ከበድ ብላይ ነው እና ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ ያው አዎ ቶምዬ ቅድም ስላልነበርኩኝ እንዴት እንደዳሰሳችሁ ስላላየሁኝ ለዛ ነው የከበደኝ። ዋናው መሰረታዊው ትንሽ ልለው የምችለው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት የወረደበት ከድንግል ማርያም ተወልዶ በስጋ ተገልጦ እኛን ሆኖ ከኛ ጋር ያሳለፈውን መስተጋብር ነው እንዲታይ የተፈለገው አይደል? እኔ አልሰማም ካልተሰማም መልካም አዎ አዎ መልካም እሺ አስተዳዳሪ ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ተገልጦ ከእኛ ጋር ማለት በዘመኑ ከነበሩ እኛዎች ጋር ማለት ነው። በዘመኑ ከነበሩ የሰው ልጆች ጋር በጌታችን መድኃኒታችን ኢየሱስ ክርስቶስ ከሁሉም ጋር ያሳለፋቸው ጊዜዎች አሉ። ከተራቡም ጋር ከተጠሙም ጋር ከተጨነቁም ጋር ያሳለፋቸው በጎ ጊዜያቶች አሉ። የምልክቶቹን መጀመሪያ ካደረገበት ቀን ጀምሮ የምልክቶቹን መጨረሻ እስከሚያደርግበት ቀን ድረስ በሄደባቸው ጉዞዎች ሁሉ ኢየሱስ ክርስቶስ ያላገኛቸው የሰው ልጆች የሉም ብዬ አስባለሁ። ያላገኛቸው የሉም። የተራቡትን አይቶ አብልቷል። የታወሩትን አብርቷል። የተቸገሩትን ዳሷል። ሞት የጎበኛቸውን ቤተሰቦች አንኳኩቶ ገብቶ ከሙታን አስነስቷል። መድኃኔዓለም ኢየሱስ ክርስቶስ ይህንን ወንጌሉን ወይም ደግሞ ይሄ የምልክቶችን መጀመሪያ ከጀመረበት ከቃና ጀምሮ የሄደባቸው ርቀቶች ሁሉ ያልዳሰሳቸው ያላገኛቸው የሰው ልጆች የሉም። ያልተቀበሉትንም አስተናግዷል። የተቀበሉትን በፍቅር አቅፏል። የወደዱትንም አብሯቸው ከሱ ጋር ተከትሎ አብረውት እንዲከተሉት አብረውት እንዲሄዱ አድርጓል። የገፉትንም ደግሞ አስተናግዷል። ኢየሱስ ደግሞ ለአንድ ሰው ደግሞ የምስራችሁን ቃል ጥርት አድርጎ ሳይነገረው ደግሞ በምንም መንገድ ማንንም ሰው እመን ተቀበል ማለት አይችልም። ማንንም ሰው እመኑ ተቀበሉ ከማለታችን በፊት የምስራችሁን ቃል መናገር ጥርት አድርጎ መንገድ ግዴታ ስለሚሆን ነው እና የምስራችሁን ቃል ላይ ብንወያይበት በእርግጠኝነት ያስተምራል ብዬ አስባለሁ። ሩት የምስራች ቃል ማን ነው ሳይሆን የምስራችሁ ቃል ስለማን ነው ነው የሚባለው።
ታስታውሺ ከሆነ ለኢትዮጵያው ጃንደረባ ስለ ኢየሱስ ክርስቶስ ወንጌልን ሰበከለት ይላል። ስለ ኢየሱስ ክርስቶስ የምስራቹ ቃል ስለማን ነው? ያው ስለ ኢየሱስ ክርስቶስ ነው። ስለ ኢየሱስ ክርስቶስ የሚነገረው የምስራቹ ቃል ምንድን ነው የሚለው? ምን ተብሎ ነው የሚሰበከው? ምን ብሎ ነው የሚነገረው ነው? ለምሳሌ እመኑ ተቀበሉ የሚለው ቃል የምስራች ቃል አይደለም። የምስራቹን ቃል ሰዎች እንዲቀበሉት መጋበዝ ስለሆነ ማለት ነው። እመኑ ከማለታችን በፊት ሰዎችን ተቀበሉ ከመባላቸው በፊት ሊያምኑት የሚገባው ሊቀበሉት የሚገባው የምስራቹ ቃል የትኛው ነው? ምን የሚል ነው የሚለውን ነው መታየት የፈለሽ ይክቱስ እናገረው በሰፊው ለመናገር ስለፈለኩ ነው። በሰፊው እንድንነጋገርበትም ስላሰብኩ ነው። ቃሌ ቢገባልኝ ግን ደስ ይለኝ ነበር። አንዴ አግኝቼው ሄድ ነበር። እኔም ወደ ስራ ልወጣ ስለሆነ አክሊል በሰላም ነው? አክሊል ልውል እናየዋለን። ሳሚ እናየዋለን። የትኛው የምስራቹ ቃል ማን ጋር ነው ያለው? ትክክለኛ የምስራች ቃል የጠራው ወንጌል የቱ ጋር ነው ያለው የሚለው እናየዋለን። እሱ ችግር የለውም፣ እናየዋለን። ዋናው ግን በሳል ውይይት